ሰላም ጤና ይስጥልኝ የሀዊኔ ቻናል ተከታታዮች እንደምን አላችሁ? ባላችሁበት ሰላማችን ይድረስ እያለን ዛሬ ቪዲዮአችን ስለ ጭንቀት ይመለከታል። እንግዲህ በህይወታችን ስንኖር አንዳንድ መራራ እውነቶች አሉ። እነኚህ መራራ እውነቶች መዋጥ ወይም ደግሞ መስማት አንፈልግም። ነገር ግን አንድ ቀን በህይወታችን ሲደርሱብን ሳንፈልግ በግድ እንውጣቸዋለን ማለት ነው። ስለዚህ በህይወታችን ምን አይነት መራራ ህይወቶች ይገጥሙናል? በስራ ቦታ፣ በትምህርታችን፣ በጓደኝነት፣ በትዳር፣ በፍቅር እንዲሁም በማህበራዊ ግንኙነታችን የሚገራርሙ መራራ እውነቶች ይገጥሙናል። እነኚህ መራራ እውነቶች ሲነገረን ለመስማት ይጨንቀናል። ነገር ግን በኋላ በህይወታችን ሲገጥሙን ወይም ደግሞ ሲያጋጥሙን ሳንፈልግ በግድ እንውጣቸዋለን ማለት ነው። በዚህ ቪዲዮ የመጀመሪያው መራራ እውነት ጭንቀት የሚለውን እንማራለን ማለት ነው። ከዚህ በመቀጠል ምናልባትም በተከታታይ ለረጅም ጊዜ መራራ እውነት የሚል ቪዲዮ የምንሰራ ይሆናል። እንግዲህ የዛሬው መራራ እውነት ወይም ደግሞ በህይወታችን ልንውጠው በስ በማርም ሆነ በስኳር አጣፍጠህ ልትውጠው የሚያስፈልግ መራራ እውነት ይኖራል ማለት ነው በህይወታችን። አንዳንዶቻችን ለዚህ ነገር ስለማንዘጋጅ መጨረሻ ላይ የሆነ ቀን ሲገጥመን ልንሰበር እንችላለን። በህይወታችን የማንወጣው መከራ ውስጥ ስንገባ ይታያል ማለት ነው። ነገር ግን ይህንን መራራ እውነት ዛሬ ላይ እንደምንም ብለህ አጣፍጠህ ብትውጠው አንድ ቀን ምንም አይነት መሸብረክ፣ ምንም አይነት መሰበር ላይመጣብህ ይችላል። ለምን? ሰው በዚህ ምድር ላይ ሲኖር ወደደም ጠላም በአንድም በሌላም ይፈተናል ማለት በጓደኛ ይፈተናል፣ በህይወት ይፈተናል፣ በማጣት ይፈተናል፣ በማግኘት ይፈተናል፣ በትዳር ይፈተናል፣ በፍቅር ይፈተናል፣ ብቻ በብዙ ነገር ይፈተናል። ስለዚህ ያንን ፈተና ለማለፍ ለዛ ፈተና መጀመሪያውኑ መዘጋጀት በጣም አስፈላጊ ነው ማለት ነው። ታዲያ ብዙዎች ነገሮቻችን መራሮች ናቸው። ስንሰማቸው ይመሩናል፣ ግን ሳንፈልግም ሆነ ፈልገን ይደርሱብናል። ያኔ ሳንፈልግ ያንን መራራ ለማዋጥ እንገደዳለን ማለት ነው። የዛሬው የመጀመሪያ የመራራ እውነት ፕሮግራማችንን የምናስኬደው በጭንቀት ነው ማለት ነው። ስለዚህ ጭንቀት በሳይንስም ሆነ በሃይማኖት በእስልምናውን ብንሄድ በክርስትናው ጭንቀት በጣም አላስፈላጊ እንደሆነ በብዙ ቦታ መጽሐፍ ይናገራል ማለት ነው። ቢያንስ ማቆም መጽሐፍ ቅዱስ ምን ይላል ስለ ጭንቀት ብንል በጣም ብዙ ቦታ ላይ መጽሐፍ ቅዱስ ስለ ጭንቀት ይናገራል። ማቴዎስ ወንጌል፣ ሉቃስ ወንጌል፣ የትንቢተ ኢሳይያስ መጽሐፍ፣ የጠቢቡ ሰለሞን መጽሐፍ፣ መጽሐፈ ምሳሌ፣ የሐዋርያው ቅዱስ ጳውሎስ ወደ ፊልጵስዩስ በጻፈው መልእክቱ፣ አንደኛ ጴጥሮስ፣ ብዙዎቹ የመጽሐፍ ክፍል ስለ ጭንቀት አበክረው ይናገራሉ። ጭንቀት አላስፈላጊ እንደሆነ ማለት ነው። ነገር ግን የሃይማኖት አባቱ እንኳን አትጨነቅ ብሎ ሰብኮ ሲጨነቅ ደግሞ እናየዋለን ማለት ነው። ስለዚህ ብዙ ሰዎች አትጨነቅ ብለህ ስትለው ኖ እኔ እኮ እንዲህ ቢኖረኝ እኮ አልጨነቅም ነበር፣ ኧረ አንተ ትቀልዳለህ፣ እንደዚህ እኮ ማወዶ ይጨነቃል፣ ማፈልጎ ይጨነቃል፣ ቢኖረው ወይ እንዲህ ቢሆን እኮ አይጨነቅም ነበር ስንል ይታያል ማለት ነው። በጣም አሪፍ። ነገር ግን ኖሮትም ደግሞ ሲጨነቅ እናያለን ማለት ነው። እሺ ተጨነቅ፣ ችግር የለውም ግን በዛ በጭንቀትስ ምን ታመጣለህ ስትል ደግሞ አሁንም ሪዛልቱ የባሰ ጭንቀት ነው እንጂ መፍትሄ የለውም ማለት። ስለዚህ በህይወታችን ተማሪም ልንሆን እንችላለን፣ ብቻ ሰው የሚባለው ነገር በሙሉ በአንድም በሌላም በጭንቀት ይፈተናል ማለት ነው። ነገር ግን ወደድክም ጠላህም ጭንቀትን እስካልቀነስክ ድረስ ሰላም አታገኝም ማለት ነው። ሰላም ማግኘት ከፈለግ ጭንቀትን መቀነስ እንዳለብህ ሳይንስም ይናገራል፣ መጽሐፍም ይናገራል ማለት ነው። ስለዚህ እንዳልኑ ብዙዎቹ በሽታዎች ስፔሻሊ ነን ኢንፌክሽስ ዲዚዝ የምንላቸው መንስኤያቸው ጭንቀት ነው ማለት ነው። እነኛ ነን ኢንፌክሽስ ዲዚዝ የሚባሉት ደግሞ ምን ያህል ገዳይ እንደሆኑና ምን ያህል አስቸጋሪ እንደሆኑ ለሕክምናው የሕክምና ባለሙያዎች በደንብ ያውቁታል ማለት ነው። ስለዚህ ስትረስ ወይም ደግሞ ጭንቀት የምንለው በህይወታችን የማንቀንስ ከሆነ ምን እናጣለን የሚለውን እንንገራችሁ። አንደኛ አቅማችንን እናጣለን ማለት ነው። ስለዚህ የመስራት አቅማችንን የመስራት ሞራላችንን በደንብ አድርጎ ይጎዳል ማለት ነው ጭንቀት። ስለዚህ በጊዜ በትክክል እንዳትጠቀም ያደርጋል ማለት ነው። ጊዜህን በአግባቡ እንዳትጠቀም የጊዜ ባሪያ እንድትሆን ያደርጋል ማለት ነው ጭንቀት። ስለዚህ ብዙ ሰዎች ለምሳሌ ተማሪዎች ፈተና ላይ ሲቀመጡ የማይሆን ጭንቀት ውስጥ ይገቡና የሚያውቁትን ሲያጡ እናያለን። ስለዚህ ይወድቃል፣ ተመልሶ የጊዜ ባሪያ ሲሆን እናየዋለን ማለት ነው። ሰዎች በህይወታቸው ብዙ ጭንቀት ይገጥማቸዋል። ያ ጭንቀት መጨረሻ ውድቀት ሲያመጣ ይታያል ማለት ነው። ስለዚህ ጭንቀት አቅምን የማሳጣት የመስራት ሞራልን የመስበር ደስታን የመንጠቅ አቅም አለው። ያ ደግሞ አሳልፎ ለበሽታ ይሰጠናል ማለት ነው። ስለዚህ እስኪ አንድ ታሪክ ልንገራችሁ። እዚህ ጋር በአንድ ወቅት አንድ ሀገር ላይ የሚኖር አንድ ንጉስ ነበር። ይህ ንጉስ በጣም የታወቀ በጣም የተከበረ ዝነኛ ንጉስ ነው። ታዲያ የሚንቀሳቀስበት እንደ ዛሬው ጀት ወይም ደግሞ መኪና ሳይሆን በወቅቱ የሚንቀሳቀስበት አንድ ትልቅና ግዙፍ የሆነ ዝሆን ነበረው ማለት ነው።
ስለዚህ በዚህ ዝሆን ነው የሚንቀሳቀሰው። ዝሆኑ በጣም ጠንካራ ነው። ሲራመድ መሬትን እስከ ማንቀጥቀጥ ያክል አቅም ያለው ዝሆን ነው ማለት ነው። አንድ ቀን በዛም አካባቢ ላይ እስኪ ምን አለ ብሎ አካባቢውን ለመቃኘት ያንን ዝሆን ተቀምጦ ወጥቶ እየተንቀሳቀሰ ባለበት ጊዜ አንድ የኔ ብጤ ወይም ለማኝ መንገድ ላይ ያያል እና ይሄ የኔ ብጤ ከሌሎች የኔ ብጤ የተለየ ነው። በጣም ዝምተኛ ነው። በጣም ፊቱ ላይ ደስታ ነው የሚነበበው። ያን ያህል ጭንቀት የሚታይበት አይደለም እና በጣም የተረጋጋ ለማኝ ነው የኔ ብጤ ነውና ያንን ሰው አይቶ ይሄ ንጉስ በጣም እየተገረመ ሲያልፍ በአጋጣሚ ይሄ ዝሆን በኩምቢው ያንን የሰውየው የሚለምንባት ትንሽ የሳህን መሰል ነገር ነበረችና እሷን ይወረውርበታል። ሰውየው በዚህ ሰዓት ያ የተረጋጋ ሰው ንዴቱን መቆጣጠር አልቻለም። ተነሳ፣ ተቆጣ፣ ቁም አለው ንጉሱን። በዚህ ሰዓት ሄዶ የንጉሱን ዝሆን ያንን ግዙፍ ዝሆን ጭራውን ያዘና እስኪ አንተ ወንድ ከሆንክ አንድ እርምጃ ተንቀሳቀስ ብሎ ይለዋል። ገረመው። ዝሆኑ የሚገርማችሁ ነገር ያ ጠንካራ ዝሆን ምንም አይነት አንድም እርምጃ ሊራመድ አልቻለም። በዚህ የኔ ብጤ ቆመ ማለት ነው። በዚህ ሰዓት ንጉሱ በጣም ተገረመና ይሄ የኔ ብጤ እዚህ መንገድ ላይ ሆኖ በዚህ በደካማ ቆሙ እንዴት ነው ይሄንን ዝሆን ሊያቆም የቻለው ብሎ ወረደና አናገረው። ያንተ ቦታ እዚህ አይደለም፣ አንተ በጣም ጀግና ነህ፣ ስለዚህ እኔ ፓላስ ውስጥ መሄድ አለብህ ብሎ ይዞት ሄደ። ለቤት ወሰደው፣ ልብሱ ተቀየረ፣ የሚበላው ምግብ ጥሩ ሆነ፣ የሚተኛበት ጥሩ መኝታ ተዘጋጀለት፣ ስራ ተሰጠው። ስለዚህ ሁሌም 10 ሰዓት ላይ ሁሌ እየተነሳክ ጠዋት ላይ ሻማ ታበራለህ፣ ጸሎት ታስጀምራለህ ተባለ፣ በፓላስ ውስጥ ማለት ነው። ለዛ ነው ንጉስ በጣም ተደሰተ፣ ህይወት ተቀየረ ማለት ነው። ሰው እንደዚህ እየኖረ እያለ ታዲያ ሁሌም ብቻ 10 ሰዓት ተነስቶ በጠዋት ሻማ ማብራትና ጸሎት ማስጀመሩ ከብደዋለች። ምክንያቱም ብሳሳትስ የሚል በውስጡ ፍራቻ ነበር ማለት ነው። ይሰጋል። 10 ሰዓት ባልነሳስ ቢረፍድስ የሚሉ ስጋቶች፣ ጭንቀቶች አሉ ማለት ነው። ስለዚህ ወደ ፍርሃት፣ ወደ ጭንቀት ገባ ማለት ነው። ታዲያ በዚህ እንዲህ እየኖረ አንድ ቀን ሌላ ንጉስ ደግሞ ይሄንን ንጉስ ለማየት ወደሱ መጣ። በዚህን ሰዓት እንዴት ነው ህይወት፣ አካባቢው፣ ስልጣን፣ ንግስና ምናምን ይለዋል። እኔ ጋር በጣም ምቹ ነው ሁሉ ነገር። ህዝቦቼ የሚታዘዙ በጣም ታታሪ ጎበዞች ናቸው፣ ጠንካሮች ናቸው፣ ታማኞችም ናቸው። ይባስ ብሎ ጥንካሬያቸው ደግሞ ያስደምማል። እንኳን ሰው የኔ ቢጤዎቹ ራሱ አንበሳ ዝሆንን እስከ ማቆም የሚደርሱ ጥንካሬ ያላቸው ናቸው አለ። በዚህ ሰዓት ያኛው ተገረመና ተው ግድ የለም ወሬ ሳይሆን ተግባር ነው እንትን የሚለው ይሄ እንዴት ይሆናል? እንዴት ነው አንድ የኔ ቢጤ ግዙፍ የሆነን ዝሆን ሊያቆም የሚችለው ጭራውን ይዞ ምናምን ይለዋል። ስለዚህ ይሄ ቀልድ ነው አታፊዝ ምናምን ይለዋል። ነው አሳይሃለሁ ብሎ ለማሳየት ወደ ሜዳ ወጡ። ያ ንጉስ ዝሆን ላይ ወጣ። ያ ለማኝ እንግዲህ እዛ ያው ስራ ተሰጥቶት ያለው ሰውዬ ዛሬ እንግዲህ ለትልቅ ነገር ነው ፈልገ ይሄንን ንጉስ ያንን ጥንካሬህን ማሳየት አለብህ። ስለዚህ ዝሆኑን ታቆማለህ ነው ነገሩ። ሰው ወጥቶ ሰውየው እንትን አለ። ዝሆኑ መሄድ ጀመረ። ይሄ ሰውዬ መጥቶ ጭራውን ሲይዘው ከጤፍም አልቆጠረውም። ሰውየውን እየጎተተው መሬት ላይ ይዞት ሄደ ማለት ነው። በጣም ደነገጠ ያ ንጉስ። ለምን ዋሽቷላ። በዚህ ሰዓት በጣም ተበሳጨ። ስሜቱን መቆጣጠር አልቻለም። አስጠራው ይሄንን ለማኝ ለብቻው። ምንድነው የሆንኩ? እዛ መንገድ ላይ ሆነ ያንን ደረቅ እየበላ ብርድ እየቀጠቀጠ የምተኛበት ቦታ ሳይኖርህ ዝሆኑን ቀጥ አድርገህ ያቆምክ፣ ዛሬ እኔ ጋር መተህ የምትበላው ምግብ የተመረጠ፣ የምተኛበት ቦታ የተመረጠ፣ ልብሶችህ እንደዚህ የሚያማምሩ፣ ደስተኛ ሆነህ እየኖርክ እንዴት ነው ዝሆኑን ዛሬ የምታዋርደኝ? ለምንድን ነው ያልቻልከው? ያንን ጥንካሬ ማን ወሰደው ብሎ ይጮህበታል ማለት ነው። እሱ ግን ፈገግ ነው ያለው፣ ብዙም አልጨነቀው። አየክ ንጉስ ሆይ የኔን ጥንካሬ የወሰደው እዚህ አንተ የምታደርግልኝ ምግብ፣ የምትለብሰው ልብስ፣ የምታስተኛኝ መኝታ ቦታ ሳይሆን እኔ እዚህ ያለውበት ጭንቀት ነው ይለዋል። ወይም ደግሞ የኔ ጥንካሬ እዛ ጎዳና ላይ የመጣው በምበላው ደረቅ ወይም በሚበርደኝ ብርድ ወይም በሚቆረቁረኝ መሬት አይደለም። እዛ ሆኜ ብዙ ነፃነት ነበረኝ። እንደፈለኩኝ ተኛለሁ። 10 ሰዓት ተነሳው አልተነሳው፣ ረፈደ አልረፈደ፣ አገኘው አላገኘው፣ በላው አልበላው፣ ለበስኩ አልለበስኩ አያስጨንቀኝም። እንደፈለኩ ተኛለሁ። ሳገኝ በላለሁ፣ ሳጣም እተኛለሁ። አመስጋኝ ነኝ ነበርኩ። ስለዚህ ውድ የቻናላችን ተከታታዮች ከዚህ ቪዲዮ ምንድነው የምንማረው ከተባለ የሰው ልጅ ስላለው ወይም ደግሞ ስላጣ አይደለም ጭንቀት በአንድም በሌላም ያለውንም አሽመድምዶ እንደሚጥልና ሰዎች ደግሞ ስላጡ ብቻ ጭንቀት ይኖርባቸዋል ወይም ደግሞ ጭንቀት ይይዛቸዋል ማለት እንዳልሆነ ከዚህ ቪዲዮ እንማራለን ማለት ነው። ስለዚህ በህይወታችን ስንኖር ምንም ሆን ምንም ጭንቀት አጉል ጎጂ እንደሆነና ለጤናችንም፣ ለህይወታችንም፣ ለሰላማችንም ለብዙ ነገር በጣም አስቸጋሪ እንደሚያደርግብን ህይወትን
እንማራለን ማለት ነው። ስለዚህ ሁሌም ቢሆን ከዚህ ጭንቀትን ከሚያመጡ ነገሮች በመራቅ ህይወታችንን ሰላማዊ ህይወታችንን ደስተኛ ማድረግ እንዲሁም አላማችንን ከግብ ለማድረስ አቅማችንን ከሚቀንሰው ጭንቀት ራሳችንን መጠበቅ እንዳለብን እንማራለን ማለት። ስለዚህ እንዲህ ያሉ ቪዲዮዎችን ብዙ ሰዎች መስማት አይፈልጉም። ለምን ሲባል እኔ እኮ የምጨነቀው ቅድም እንዳልነው እኔ እኮ የምጨነቀው ይሄን ስላጣው ነው። ይሄ ቢኖረኝማ ለምን ይጨነቅ ነበር? እንዲህ ነገሮች ተሟልተውልኝ ቢሆን እኮ ጭንቀት አልጨነቅም የደላክ ሊል ሁሉ ይችላል ማለት። ነገር ግን ወደደም ጠላም አንድ ቀን ይሄንን በዚህ በጭንቀት ምክንያት የሚመጣውን ችግር ሲጋፈጠው እናያለን ማለት ነው። ታዲያ ህይወት ዝግጅት ይፈልጋል። በማንኛውም ነገር መዘጋጀት ይፈልጋል። አንዳንድ ሰዎች እንደዚህ ሆኑ፣ በዚህ ምክንያት እንደዚህ ሆኑ፣ በዚህ ምክንያት እንደዚህ ተደረገ ስናል ዝግጅት የማጣት ነው። መጀመሪያ ስለዛ ነገር አውዱ ስለዛ ነገር ኖሃው ብዙም የላቸው። ነገር ግን ተዘጋጅተው ጠብቀው ቢሆን ኖሮ ህይወታቸው በዛ ደረጃ እንትን አይሆንም ነበር። ስለዚህ ከቪዲዮአችን ከተማራችሁ እና ካተረፋችሁ ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ አድርጉት። ከዚህ በኋላ በጣም ለተከታታይ ጊዜ እንዲያሉ ቪዲዮዎች በህይወታችን መራራ የሆኑ ስንሰማቸው ነገር ግን ወደድንም ጠላንም የሚያጋጥሙን ነገሮች እንሰራለን። እንዲያሉ ቪዲዮዎች ጠቃሚ ናቸው፣ ትማሩበታላችሁ። ስለዚህ በሌላ ጠቃሚ ቪዲዮ እንመጣለን። እስከዛው ግን ቻናላችንን ሰብስክራይብ አድርጋችሁ እንድታበረታቱን በአክብሮት እንጋብዛለን። በሌላ ጠቃሚና አስተማሪ ቪዲዮ እስከምንገናኝ ባላችሁበት ከጭንቀት የራቀ ሰላሙ የበዛ ህይወት እንዲኖራችሁና እንዲገጥማችሁ እንመኛለን። ሁላችሁም ባላችሁበት ሰላም ባባይ